አርእስተ ዜና የመንፈሳዊ አገልግሎትን በአግባቡ ባለመረዳትና ወደ ጎን በመተው ዝነኝነት ላይ ትኩረት የሚያደርጉ አንዳንድ አገልጋዮች መኖራቸው ለቤተክርስቲያን እንቅፋት መሆኑ ተገለጸ። በባህር ዳር ማዕከል የጊዮን ወረዳ ማዕከል ከ272 ሺህ ብር በላይ የሚገመቱ መጻሕፍትን ለጉባኤ ቤቶች ድጋፍ ማድረጉን አሳወቀ። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው ኤልሳይት ቢተነኝ ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። የመንፈሳዊ አገልግሎትን ዓላማ በአግባቡ ባለመረዳትና ወደ ጎን በመተው ዝነኝነት ላይ ትኩረት የሚያደርጉ አንዳንድ አገልጋዮች መኖራቸው ለቤተክርስቲያን እንቅፋት መሆኑ ተገለጸ። ይህ አመለካከት ሰማያዊ ዋጋን የሚያሳጣ መሆኑን በመረዳት በዚህ ተግባር ላይ የተሰማሩ ሁሉ ከድርጊታቸው እንዲቆጠቡ መምህራን አሳስበዋል። ሀብቴ ብርሃኑ ተጨማሪ ዘገባ አለው። ከቅርብ ዓመታት ወዲህ በቤተ ክርስቲያን አገልግሎት ውስጥ ባሉ አንዳንድ አገልጋዮች ዘንድ ዝነኝነትን መሻትና የታዋቂነት ስነ ልቡና ሲንጸባረቅ ይታያል። በተለይም በሰባኪያነ ወንጌልና በግል ዘማሪያን ዘንድ በሰፊው መታየት መጀመሩ በብዙዎች ዘንድ ሲነገር ይደመጣል። በአንዳንድ አገልጋዮች ዘንድ የሚስተዋለው የዝነኝነት መሻት የመንፈሳዊ አገልግሎት ዓላማውን በአግባቡ ባለመረዳት የመነጨ ነው ይላሉ መምህር ስሜነ ቸሬ። ዝነኝነትን መሻት በመንፈሳዊ አገልግሎት መጽሐፍ ቅዱስ እንደሚነግረን ተገቢ አይደለም። አንድ ሰው በስራው በአገልግሎቱ ዝነኛ ሊታወቅ ይችላል፣ በምእመናን ዘንድ ሊታወቅ ይችላል፣ ሊከበር ይችላል። ያ አይደለም ችግሩ። ዓላማው ግን ለመታወቅ ብሎ አይደለም የሚያገለግለው ነው። የአገልግሎት ዓላማው የመንፈሳዊ አገልግሎት ዓላማው ዝነኛ ለመሆን አይደለም። ዓላማው ክርስቶስን ማገልገል ነው። ክርስቶስን እግዚአብሔርን ሰዎች እንዲያውቁት ወደዛ እንዲመለሱ ማድረግ ስለሆነ ተገቢነት የለውም። መምህር ስሜነ በንግግራቸው በእንዲህ አይነት አገልጋይ ምክንያት ምእመናን ከቃለ እግዚአብሔር ይልቅ ወደ ሰዎች እንዲያዘነብሉና እንዲፈተኑ እያደረገ ይገኛል ብለዋል። ምእመናን ትኩረታቸውን እንደዛ እንደነ ጳውሎስ ላይ እንዳደረጉት አገልጋዮች ላይ ትኩረታቸው እንዲሆን ከእግዚአብሔር ነቅለው አገልጋዮች ላይ እንዲሆን ያደርጋል። ሁለተኛ አገልጋዩም እንዲወድቅ ያደርገዋል። በእግዚአብሔር ቦታ ራሱን አድርጎ ዝናን የሚሻ ከሆነ እንዲወድቅ ያደርገዋል። እዚህ ላይ እንጠቅሰው። ሶስተኛ እነዚህ ሰዎች ሲወድቁ አብረው ምእመናንም ሊጎዱ ይችላሉ፣ በእነሱ ሊሰናከሉ ይችላሉ። ስለዚህ ተጽዕኖ በጣም ከፍተኛ ነው የሚሆነው። አራተኛ ደግሞ ሰማያዊ ዋጋን ያሳጣል። በዚህ በሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ የሚባል እንደዚሁ ልብሰ መንግስቱን ለብሶ ራሱን በእግዚአብሔር ልክ አድርጎ ይናገር ነበር እና ህዝቡም ይላል የእግዚአብሔር ድምፅ ነው የሰው ድምፅ አይደለም ብለው ጮሁ ይላል። እግዚአብሔር ግን ቀሰፈው፣ በትል ተበልቶ ሞተ ይላል። በእግዚአብሔር ቦታ ማድረግ ዝናን የእግዚአብሔር አገልጋይ ተብሎ አገልጋይ ማለት የእግዚአብሔር አገልጋይ ነው አይደል የሚባሉት? እግዚአብሔርን ነው የሚያገለግሉ እንጂ ራሳቸውን ስላልሆነ በዛ ቦታ ማስቀመጥ ስለው ለመቅሰፍት ይዳርጋል። ሰማያዊ ዋጋም ያጣል። ይሄንን ዝና የሚፈልገው በምድር ላይ ሊከበር ይችላል። ዓላማው ግን ምድራዊ አይደለም። መንፈሳዊ አገልግሎት ሰማያዊ ስለሆነ ሰማያዊ ዋጋን ያጣል። ውድቀት ይከሰትበታል፣ ትህትናን ያጣል። የሚስተዋለውን ከቤተ ክርስቲያን ያፈነገጠ ስርዓት ለመቅረፍ የመንፈሳዊ አገልግሎት ዓላማን በአግባቡ መረዳት እንደሚጠበቅባቸው አሳስበዋል። ዓላማውን ማወቅ ነው መጀመሪያ መፍትሄው። ለምን ዓላማ ነው ብሎ ዓላማውን መረዳት ነው። ሁለተኛው መንፈሳዊ አገልግሎት ሰዎች ወደ እግዚአብሔር ዞር እንዲሉ አይደል ያለው? ከዓለም ወደ እግዚአብሔር፣ ከኃጢአት ወደ ጽድቅ፣ ከዓለም ወደ ቤተ ክርስቲያን እንዲመጡ ማድረግ ነው እንጂ ወደ እነሱ እንዲሄዱ ስላልሆነ ይህንን መልእክቱን ዋናውን መረዳት ነው። ቅድስት ቤተክርስቲያን በዚህ ወቅት እያጋጠማት ያለውን ችግር ለመፍታት ጉባኤ ቤቶች ላይ በትኩረት መስራት ዋነኛ አማራጭ መሆኑ ተገለጸ። በተለይም ጉባኤ ቤቶች ጊዜውን የሚረዱ እንዲሆኑ ጠንካራ ስራዎችን መስራት ከቤተክርስቲያን ይጠበቃልም ተብሏል። ዲያቆን ኤርሚያስ ደባሱ በየትኛውም የቆሎ ትምህርት ቤት ውስጥ ያለፈ ተማሪ ስንቁ ይህች ቃል ናት በእንተ ስማ ለማርያም። በመሆኑም የአብነት ትምህርት ቤቶችን ህልውና ለማስቀጠልና ለማስፋፋት በእንተ ስማ ለማርያም የሚል ፕሮጀክት ቀርጾ የተለያዩ ጉባኤ ቤቶችን እየደገፈ እንደሚገኝ የጊዮን ወረዳ ማዕከል አሳውቋል። እንግዲህ እንደሚታወቀው በእንተ ስማ ለማርያም ሲባል የአብነቶቻችን ወይም ጉባኤ ቤቶቻችን ነው ትዝ የሚሉንና
ለነዚህ ጉባኤ ቤቶቻችን መጽሐፍ ለማድረስ በእንተ ስማ ለማርያም ብለን ለመቆም ነው ያሰብነው ማለት ነው። ለጉባኤ ቤቶች ከመጠለያና ከቀለብ ድጋፍ ባሻገር የሚያነቧቸው የአእምሮ ቀለብ ሊሆኑ የሚችሉ መጻሕፍትን ድጋፍ ማድረግ እንደሚገባ የገለጸው ወረዳ ማዕከሉ ከ272,000 ብር በላይ የሚያወጡ መጻሕፍትን ለተለያዩ ጉባኤ ቤቶች ድጋፍ አድርጓል። አንደኛው እና የመጀመሪያው ይህ አሁን የምንገኝበት ፈለጋ አእምሮ የአራቱ ጉባኤያት የመጻሕፍት ጉባኤ ቤት ነው። ለዚህ ጉባኤ ቤት ዛሬ እንዳያችሁት ቅድም ወደ 139,075 ብር የሚጠጋ የመጽሐፍ ግምት ያላቸው መጽሐፍት ሰጥተናል፣ ድጋፍ አድርገናል። እነዚህ በብር ሲተመን ነው 139,075 ብር የሚመጣው። በአይነት ከ157 በላይ በአይነትና በብዛት ደግሞ ወደ 268 የሚደርሱ መጽሐፍትን ለጉባኤ ቤቶች ሰጥተናል ማለት ነው። ሁለተኛው የደብረ ቅዱሳን አቡነ ገብረ መንፈስ ቅዱስ የመጽሐፍት ጉባኤ ቤት ነው። ለሱም እንዲሁ በዛ ያሉ መጽሐፍትን እናበረክታለን። ሶስተኛው የቅኔ ጉባኤ ቤት ነው። ደብረ ጽዮን ቅድስት ሰላም አርጊው ገዳም የሚገኝ ጉባኤ ቤት አለ፣ የቅኔ ጉባኤ ቤት። ለሱ ጉባኤ ቤት እንሰጣለን ማለት ነው። አራተኛው ደብረ አባይ ቅዱስ ገብርኤል ላይ የሚገኘው የቅዳሴ ጉባኤ ቤት የምንሰጠው ይሆናል ማለት ነው። አምስተኛው አዴት ጉባኤ ቤት ነው፣ የአቋቋም ጉባኤ ቤት ነው። ይህ ጉባኤ ቤት ባለፈው ብዙ ችግር የደረሰበት ጉባኤ ቤት ነው። በዚህ በወቅታዊ ጉዳይ ጌቴሰማኒ ጉባኤ ቤት ነው፣ የአቋቋም ጉባኤ ቤት ነው። እሱን እንሰጣለን ማለት ነው። ለነዚህ ጉባኤ ቤቶች ወስነናል። አንድ የድጓ ጉባኤ ቤት ደግሞ በቅርቡ ወስነን እንሰጣለን ማለት ነው። ሁሎቹም መጽሐፍት ተሰብስበዋል። በነገራችን ላይ ወደ 272,000 ብር የሚገመቱ መጽሐፍትና ከዛ በላይ የሚገመቱ መጽሐፍትን ሰብስበናል። እነዚህን የቤተ ጉባኤ እየዞርን እንሰጣለን ማለት ነው። በእንተ ስማ ለማርያም በሚል መጠሪያ የተቀረጸው ፕሮጀክቱ በቀጣይም ተጠናክሮ እንደሚቀጥል የወረዳ ማዕከሉ ሰብሳቢ አቶ ማረልኝ ዳኛው ገልጸዋል። ጉባኤ ቤቶቻችን መሰረት ያደረገ እቅዶች አሉን። ቅድም ስናገር እንደነበረው ከዚህ ጉባኤ ቤት በኋላ የምንሰጣቸው ሌሎች 5 ጉባኤ ቤቶች አሉን። እሱ ብቻ አይደለም፣ ለእያንዳንዱ ጉባኤ ቤቶች የቀለብም የማስጋገሪያም እኒና መሰል የስልጠናም ድጋፎችን እናደርጋለን። ምዕመናን በጥምቀት በዓል ላይ አንድነታቸውንና ፍቅራቸውን ያሳዩበት መሆኑ ተጠቆመ። ይህንንም አንድነት በልዩ ልዩ የቤተ ክርስቲያን አገልግሎቶችና ስራዎች ላይ ይበልጥ አጠናክረው መቀጠል እንደሚገባቸው ተመላክቷል ሲል ባልደረባችን ተመስገን ፈቃዱ ተጨማሪ ዘገባ አዘጋጅቷል። ተከታትለን እንመለስ። የአደባባይ በዓላት የቤተ ክርስቲያኗን ታሪክ እሴትና ሀብት ከማሳየት ባሻገር ፍቅርን፣ አንድነትን የሚያሰፍኑ ለቤተ ክርስቲያን ስርዓት መገዛት ማሳያ የሆኑ ለመንፈሳዊ ሀብት ተደራሽ ማድረጊያ እንዲሁም በረከትን የሚያስገኙ ናቸው። በዚህም በዓል ምዕመናን አንድነታቸውንና ፍቅራቸውን ያሳዩበት ነው ይላሉ መምህር ኢሳያስ ሀብቴ። ብዙ አይነት ልዩነቶች ሊኖሩ ይችላሉ። የቋንቋ ልዩነት ሊኖር ይችላል። የጎሳ የብሔር ልዩነት ሊኖር ይችላል። የሀብት ልዩነት ሊኖር ይችላል። ሀብታም ድሃ ሊኖር ይችላል። የእውቀት ልዩነት ሊኖር ይችላል። ግን እነዚህን ልዩነቶች በሙሉ አጥፍተን አስወግደን በኦርቶዶክሳውያን በዓላት ላይ እንደዚህ አምረን ደምቀን ስንውል ቤተክርስቲያን የፍቅር መስበኪያ፣ የፍቅር ግምጃ ቤት፣ የፍቅር መገኛ መሆኗን እናስረዳለን ማለት ነው። ያለምንም ግርግር፣ ያለምንም ጫጫታ፣ ያለምንም ሁካታ ማለት ነው። ያለምንም ልዩነት ሁላችንም ተቻችለን ሁሉም አንድ ሆኖ በዓሉን ሲያከብር በበዓሉ የሚዘመረውን ዝማሬ የሚከወነውን አገልግሎት ሲከውን ፍቅር ከቤተ ክርስቲያን የሚገኝ አማኞች ልጆቿ ደግሞ በፍቅር የሚኖሩ መሆኑን እናስረዳለን። ይህንንም አንድነትና ፍቅር በልዩ ልዩ የቤተ ክርስቲያን አገልግሎቶችና ስራዎች ይበልጥ አጠናክረው መቀጠል ይገባቸዋል ሲሉም አክለው ገልጸዋል። ቤተ ክርስቲያናችን እኛ እንድንሆን የምታዘን ወይም የምትፈቅድልን በበዓላት ላይ ብቻ አይደለም። እንዲሁ ለጥምቀት ተሰብስቦ ለመስቀል ተሰብስቦ ወይም ለሌሎች በዓላት ተሰብስቦ እንደምንለየው ብቻ በዚህ ብቻ እንድንሰበሰብ አይደለም የተፈቀደልን። በየትኛውም ቦታ መሰባሰብ፣ መደጋገፍ፣ አንድ መሆን ለመንፈሳዊ ሕይወታችንም ለስጋዊ ሕይወታችንም እጅግ አስፈላጊ ነው። እያንዳንዱ ምእመንም ለበዓሉ ተሰብስቦ በዓሉን አክብሮ ሲመለስ በቃ እኛ ከኦርቶዶክሳውያን ወንድሞቼ ከኦርቶዶክሳውያን እህቶቼ ጋራ አንድነትን መፍጠር የሚገባይ ለዚህ በዓል ብቻ ነው የሚለውን ሐሳብ አስወግዶ ከቤት ጀምሮ አንድነትን ማለማመድ ቢችል
ከጎረቤት ጀምሮ ከአጥቢያ ጀምሮ እያሰፋ እንደ ሀገር ኦርቶዶክሳውያን ልክ እንደ በዓላት በልዩ ልዩ ችግሮቻችን በየትኛውም ጊዜ አንድ መሆን የምንችልበትን መንገድ መፍጠር ብንችል አንድነቱ መምጣት ይችላል ማለት ነው። አንድነት ቤተ ክርስቲያንን ከልዩ ልዩ ፈተናዎች ከመጠበቅ ባሻገር ያለውን አስተዋጽኦ በማንሳት ተከታዩን መልእክት አስተላልፈዋል። አንድ ስንሆን ቤተ ክርስቲያናችንን ከውጭም ከውስጥም ጠላት መጠበቅ እንችላለን። እነዚህን ጠላቶች ደግሞ መቃወም የምንችለው ወይም ደግሞ ከነዚህ ጠላቶች ቤተ ክርስቲያንን ጠብቀን ለቀጣዩ ትውልድ ማስተላለፍ የምንችለው አንድ ስንሆን ነው። ሶስተኛውና ዋነኛው እያንዳንዱ ማንኛውም ኦርቶዶክሳዊ በሚችለው በሚያውቀው ዕውቀቱ ሁሉም አንድ ሆኖ ተሰባስቦ እያንዳንዱ ያለውን ዕውቀት አሰባስቦ ወይ ማገናኝቶ ቤተክርስቲያንን ማገልገል ሲቻል ቤተክርስቲያን አሁን ካለችበት የአሰራር ሁኔታ ወደ ላይ ከፍ ማድረግ ይቻላል። ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም በማህበረሰብ ውስጥ ያለውን የኦርቶዶክሳዊነት እሳቤ ማጎልበት እንደሚቻል ተነገረ። ይህም የቅድስት ቤተክርስቲያን ውስጣዊና ውጫዊ ተግዳሮቶችን ለመፍታት እንደሚያግዝ ተመላክተዋል። ሀብቴ ብርሃኑ ዝርዝር አለው። በጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የተዋጀው ሐዋርያት ተጋድሎ ያስተማሩት አበው የጠበቁት ነው ክርስትና። ኦርቶዶክስ ክርስቲያናዊ እሳቤ በሰዎች ፍልስፍና እርሾ ያልተበከለ እውነተኛና ቀጥተኛ መሆኑም ይታወቃል። ነገር ግን በአሁኑ ሰዓት በኦርቶዶክሳዊ ክርስቲያናዊ እሳቤ ላይ በርካታ ተግዳሮቶች እየተስተዋሉ እንደሚገኙ መጋቢ ሐዲስ ናሁሰናይ አዲስ ይናገራሉ። ኦርቶዶክሳዊ ሁኔታ የሚለውን ስናይ ያው ቤተክርስቲያን ዛሬ ላይ ያለችበትን ሁላችን እናውቀዋለን። እየተሰወረም አይደለም። ቤተ ክርስቲያን በመከራና በፈተና ውስጥ የተከበበች ናት። ፈተናዋም ደግሞ ውስጣዊና ውጫዊ ነው። ቤተ ክርስቲያን ያለችበት ምክንያት በእሳትና በእሳት መካከል ላይ ናት። ስለዚህ ይህ ቢሆንም እንኳን ዛሬ ላይ ያው ሚዲያን ተጠቅሞ ያለውን ህብረተሰቡ የሚገኝበትን ማነቃቃትና ማስተማር ሁኔታ በዚህ ላይ ይሆናል ማለት ነው። እሳቤ የሚለው ደግሞ እሳቤ ዋነኛው እሳቤ የሚባለው ምንድነው? ቅዱስ ሕርያቆስ በቅዳሴ ማርያም እንነሰነ ተሉ አመርተ ሰናይት ፍኖት በከመ ኀሩነ ሐዋርያት፣ እኛስ አባቶቻችን ሐዋርያት እንዳስተማሩን እንማራለን እናስተምራለን፣ አባቶቻችን ሐዋርያት እንከተላለን እንዳለ ልክ የአባቶቻችን ሐዋርያት ያስተማሯትን ትምህርት በሷ ላይ ተመርኩዘን መሰረታዊ ነገር ሃይማኖታችንን ማወቅ እሳቤ የሚለው ይህንን ይዘን መስራት ያለብንን እንደ ሚዲያም ይሁን እንደ ማንኛውም ይሁን እሳቤ እዚህ ላይ የኛ የኦርቶዶክሳዊ እሳቤያችን መንግስተ ሰማያት ነው፣ የሐዋርያትን ግብር መከተል ነው። ኦርቶዶክስ ክርስቲያናዊ እሳቤን በማህበረሰብ ውስጥ በይበልጥ ለማስፋት ሚዲያን መጠቀም ዋነኛው መንገድ መሆኑን ጠቁመዋል። የመጀመሪያው በማህበረሰብ ውስጥ ዕቅበተ ሃይማኖት እንዲጠብቅ ማድረግ ነው። ከዚያም በኋላ ሃይማኖትን ሲጠብቅ ደግሞ ዶግማ የምንላቸውን ቀኖና የምንላቸውን ትውፊት የምንላቸውን ስርዓት የምንላቸውን ነገር በማህበረሰቡ ዘንድ ውስጥ ማስረጽ ያስፈልጋል። በሃይማኖት ሲቆም የሚገፋ ብዙ ነው፣ መከራው ብዙ ነው፣ ውጣውረዱ ብዙ ነው፣ ፈተናው ብዙ ነው። ነገር ግን ደግሞ እግዚአብሔር አምላካችን እንደተናገረ ዓለም ይጠላችኋል፣ ዓለም ቢጠላችሁ አትደነቁ፣ ከእናንተ በፊት እኔን ዓለም እንደጠላኝ ይወቁ ብሎ ክርስቶስ ተናግሯልና የሰራትም የመሰራታትም ሰሪዋም መስራቿም ክርስቶስ ስለሆነ ስለዚህ ይህንን ማድረግ አስፈላጊ ነው። አደራ ማስጠበቅ ለትውልዱ ያስፈልጋል። አያይዘውም ቅድስት ቤተ ክርስቲያን በሚዲያ አማራጮች ተደራሽነቷን ይበልጥ ማስፋት ይጠበቅባታል ብለዋል። ወጣቱ በደረሰበት ልክ እኛ መራመድ ያስፈልጋል። ከወጣቱ ከትውልዱ ወደ ኋላ ከቀረን ወጣቱ ያመልጣል። ወደፊት እየፈጠነ ነው በቴክኖሎጂም ይሁን በአስተሳሰብም ይሁን። ስለዚህ ይህን የወጣቱን ደግሞ አስተሳሰብና አረማመር ለመያዝ ደግሞ ምን ማድረግ አለብን? የወጣቱን ስነ ልቦና ምን እየተደረገ ነው? የሚደረገው ያው በተቻለው ቤተክርስቲያን ትምህርት እያስተማረች ነው። ሚዲያንም ተጠቅማ መድረኳንም ተጠቅማ በየገኘችው አጋጣሚ እየሰራች ነው። ነገር ግን ተደራሽ አልሆነም። ተደራሽ ለማድረግ ደግሞ ከትውልዱ ጋር መጓዝ ያስፈልጋል ነው። በባህር ዳር ማዕከል የጊዮን ወረዳ ማዕከል ከ272 ሺህ ብር በላይ የሚገመቱ መጻሕፍትን ለጉባኤ ቤቶች ድጋፍ ማድረጉን አሳወቀ። ማዕከሉ በእንተ ስማ ለማርያም የተባለ ፕሮጀክትን ቀርጾ ለጉባኤ ቤቶች የመጻሕፍትና ሌሎች ድጋፎችን እያደረገ እንደሚገኝ ተገልጿል። ዲያቆን ኤርሚያስ ደባሱ ከባህር ዳር ማዕከል የተላከውን መረጃ በተከታይነት ይዞልን ይቀርባል። የመጽሐፍ እጥረት በጣም ያስቸግረናል። በጣም ምንም ባለመኖሩ የተነሳ እንደውም በእረፍት ጊዜያቸው ደብዳቤ ጽፈን ወደ ገዳማቱ እንዲያነቡ እስካሁን ድረስ ደግሞ ጠንከር ወዳሉ ጉባኤ ቤቶች እንዲያነቡ እያደረግን በጣና ቂርቆስ እንዲሁም ደግሞ ወደ ቦሩ ሜዳ ጉባኤ ቤት የላክ ክረምቱን በዚያ ሲያነቡ ከርም የመጡ ወንድሞች አሉ።
የፈለገ አእምሮ የአራቱ ጉባኤያት ትርጓሜ መምህር የሆኑት መምህር አስተራየ ገላው ቀደም ሲል የገለጹልን የመጽሐፍ ትርጓሜ ቤቱ ለዓመታት ያጋጠመውን የመጽሐፍ እጥረት ነበር። አሁን ላይ ግን በጊዮን ወረዳ ማዕከል አስተባባሪነት በርካታ መጻሕፍት ድጋፍ መደረጉን ተከትሎ የነበረው የመጽሐፍ እጥረት መፈታቱን ገልጸዋል። አሁን ይሄ መጽሐፍ በመንጣቱ በቃ ወንድሞች ደቀ መዛሙርት ለማወቅ እድሜያቸውን አስራት አድርገው የሰጡትን እድሜ በአግባቡ የፈለጉትን ነገር አንበው ጠይቀው ተመራምረው ወቅቱ የሚፈልገውን መልስ ለምእመናንና እውነተኛውን ቀጥተኛውን ሃይማኖታዊ አስተምሮ ለምእመናን ያደርሳሉ። ቤተክርስቲያናቸውን ይጠብቃሉ። የመማር ማስተማራቸው አቅም እየጎለበተ ይሄዳል የሚል ትልቅ ችግር ነው የተፈታልን። ትልቁ ችግር የቅድስት ቤተ ክርስቲያንን ችግር ለመፍታት ጉባኤ ቤቶች ላይ በትኩረት መስራትና ማጠናከር እንደሚገባ ያሳሰቡት መምህር አስተራየ ገላው አክለውም በተለይም ዘመኑን የዋጁ ጉባኤ ቤቶችን ከመገንባት አኳያ በትኩረት ሊሰራ እንደሚገባም አሳስበዋል። ለጉባኤ ቤቶቹ የሚያስፈልጋቸው ዘርፈ ብዙ ድጋፍ አለ። ከብዙዎቹ አንዱ መጽሐፍ ነው። ለምን ቢባል መጽሐፍ ከሌለ ደቀ መዛሙርቱ እንዲሁ የአእምሮ ባዶነት ነው ይገጥማቸው የሚችለው፣ ጊዜን ማቃጠል ነው ሊሆን የሚችለውና አሁን ደግሞ ዘርፈ ብዙ ጥያቄ የሚነሳበት ዘመን ስላለ ለዚያ ጥያቄ መልስ ለመስጠት የተጻፉ መጻሕፍትን ማንበብ አስፈላጊ ነው። ስለዚህ ገዝተው ያነበቡት ካለ እንደገና ደግሞ አዲስም ገዝተው ቢሆን አንደኛው በመጽሐፍ፣ ሁለተኛው በበጀት የሰርከ ህብስት ፍላጎት፣ ሶስተኛ ደግሞ በጤና በተለያየ ምግብ አልባሳት ሊሆን ይችላል። ጉባኤቶችን መደገፍ፣ መርዳት፣ ማበረታታት ራስን መርዳት ነው። ጉባኤ ቤትን መርዳት ራስን መርዳት ነው። ጉባኤ ቤትን መርዳት ሀገርን መገንባት ነው። ጉባኤ ቤትን መርዳት ቤተክርስቲያንን መስራት ነው ይመስለናል። ብዙ ታላላቅ ህንጻዎች ተገንብተዋል። ነገር ግን በዚያ ውስጥ የሚያገለግልባቸው ማን ነው የሚለው ነገር ሲተነሳ ከባድ ስለሆነ ጉባኤ የሌላት ሀገር ነፍስ የሌለው ስጋ እንደማለት ነው። ስለዚህ በርን ሆነ ነው የምንቀረው። ጉባኤ ቤቶቻችን ሊጠናከሩ ሊበረታቱ ይገባቸዋልና ምእመናን በሐሳብ በገንዘብ በጉልበት በጸሎትም በየትኛውም ደረጃ እኔ ምን አድርጌያለሁ ብለው ድርሻቸውን ለጉባኤ ቤት ሊወጡ ያስፈልጋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። የሃይማኖት መሰረቱ ዘላለማዊ ድነት ማግኘት እንደሆነ ቅድስት ቤተክርስቲያን ዘወትር ታስተምራለች። ይሁን እንጂ በአንዳንድ ምዕመናን ዘንድ ከዘላለማዊ ድነት ይልቅ ለስጋዊ ፈውስ ብቻ ትኩረት ሲሰጥ ይስተዋላል። ቤተክርስቲያን ይህን እንዴት ትመለከተዋለች ሲል ተመስገን ፈቃዱ ተጨማሪ ዘገባ አዘጋጅቷል። ተከታትለን እንመለስ። የሃይማኖት መሰረቱ ዘላለማዊ ድህነትን ማግኘትና በሚያልፈው ዓለም ውስጥ የምንኖረው የሃይማኖት ህይወት የማያልፈውን ህይወት የምናገኝበት ነው። ይሁንም እንጂ በአንዳንድ ምእመናን ላይ የሚስተዋለው ከዘላለማዊ ድህነት ይልቅ ለስጋዊ ፈውስና በስጋዊ ነገር ሲመዝኑ ይስተዋላል ይላሉ ሊቀ ሕሩያን ቀሲስ ጥላሁን ታደሰ። ሰው ሃይማኖታዊ ጉዳዩን በስጋዊ ነገር የመመዘን ነገር ይታያል። በስጋዊ ነገር ካገኘው ሀብት አንጻር፣ ከተሰጠው ነገር አንጻር፣ ካለው ጤና አንጻር ከመሳሰሉት እግዚአብሔር ከኔ ጋር ነው ብሎ የሚያስበው በስጋ ከሚያገኛቸው ነገሮች አንጻር ነው። አያስፈልጉም እያልን አይደለም። ያስፈልጋሉ። ተግተን የተሻለ ነገር እንድናገኝ ታዟል በመጽሐፍ። ተግተን መኖር አለብን። በዓለም ላይ ስንኖር ተወዳድረን የተሻለ በእውቀትም በኑሮም በሁሉም ነገር የተሻለ እንድንኖር ቅዱሳት መጽሐፍት ያስተምራሉ። ቤተክርስቲያን ስንፍናን አታስተምርም። ግን ከእግዚአብሔር ጋር የመኖራችን ማረጋገጫ ግን እነሱ አይደሉም። ስለዚህ ይሄ ከስጋዊ ነገር ጋር ሃይማኖታዊ ጉዳይን የማያያዝ ነገሮች ትልቁን ነገር ረስተን ጥቃቅን ነገሮች ላይ ብቻ እንድንሮጥ አድርጎናል። ይህም ለሚገባው የሃይማኖት ተግባር እንዳንተጋ ከማድረግ ጀምሮ የሚያመጣውን ተጽዕኖ አክለው ገልጸዋል። ለሚገባው የሃይማኖታዊ ተግባር እንዳንተጋ ያደርገናል። እንዲህ አይነት ሐሳብ ካለ ቅዳሴው ላይ ከመትጋት ይልቅ በሌላ ነገሮች ላይ መትጋት፣ ወንጌሉን ከመስማት ይልቅ ለሌላ ነገር መሮጥ፣ በሃይማኖታዊ ጉዳይ የምንድንባቸው ነገሮች ከማድረግ ይልቅ ጥቃቅን ነገሮች የሚታዩ ጊዜያዊ ነገሮች፣ ግርግሮች ላይ የመሮጥ ነገሮች እንዲህ አይነት ተጽዕኖች ይኖሩታል። እንግዲህ መፍትሄው ሊሆን የሚችለው ወደ መምህራን ቀርበው መማር፣ ንስሐ አባት የሌላቸው ንስሐ አባት መያዝ፣ ወደ ንስሐ አባታቸው ቀርበው የሚገባውን ሕይወት ማወቅ መረዳት፣ የእግዚአብሔር ቃል በሚነግረን መሰረት በሚመክረን መሰረት ራስን ሕይወትን በዛ ለማትጋት መሮጥ፣ ራስን ማትጋት ያስፈልጋል። አምላክም በቃሉ አስቀድማችሁ መንግስቱን ጽድቁን ፈልጉ እንዳለ ዘላለማዊ ድህነትን መሻት ያስፈልገናል በማለት ተከታዩን መልእክታቸውን አስቀምጠዋል። የተለያዩ ደዌያት ይኖራሉ። ከነዛ ደዌ ለመውጣት ጉዳይ አይደለም ማለት ነው ድህነታችን የሚያያዘው። ዘላለማዊ ክብርን ማግኘት፣ በእግዚአብሔር መንግስት መኖር፣ በቀኙ መቆም ነው። ስለዚህ ለዚህ የሚያበቃን ተግባር ላይ መትጋት ያስፈልጋል ማለት ነው። ጌታም የተናገረ ይሄን አስቀድማችሁ መንግስቱን ጽድቁን ፈልጉ ነው ያለን። አስቀድማችሁ መንግስቱን ጽድቁን ፈልጉ ማለት ዘላለማዊ ድህነት የምናገኝበትን ነገር ልናስቀድም ይገባናል ማለት ነው እንጂ በስጋ ፈውስ ማግኘት ለጊዜው ይሆናል እንጂ
ከምድራዊ ሞት የምናመልጥበት አይደለም። ምድራዊ ሞት ሁሉም ላይ ስላለ ማለት ነው። አምላክን የወለደች ወላዲተ አምላክ ሞትን ቀምሳለች። ራሱ ክርስቶስ የኛን ሞት ሊሞትልን ሞቷል። የእርሱ የሆነውን ህይወት ሊሰጠን ስለፈለገ ማለት ነው። ስለዚህ ከዚህ ከስጋዊ ሞት የሚያመልጥ የለም። በዛ በሽታ በመያዛችን የምንፈወሰው ለጊዜያዊው ጊዜ እድሜ ማራዘሚያ ሊሆን ይችላል እንጂ ከሞት የምናመልጥበት አይደለም። የሃይማኖት ዓላማው ግን ከዘላለማዊ ሞት ማዳን ነው። ከዘላለማዊ ሞት የምንድንበት ነገር ላይ አስተውለን መትጋት ያስፈልጋል ማለት ነው። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ መክሲሞስና ቅዱስ ዱማቴዎስን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኝ። ቅዱሳን መክሲሞስና ዱማቴዎስ እኚህ ቅዱሳን የሥጋ ወንድማማቾች ሲሆኑ በቤተ ክርስቲያን ታሪክ እጅግ ተወዳጅ አባቶች ናቸው። አበዊነ ቅዱሳን ወክቡራን ሮማውያን መስተጋድላን ወከዋክብት ብሩሃን ተብለውም ይጠራሉ። ቅዱሳኑ በንጉሥ አባታቸው መልካም ፈቃድ ክርስትናን የተማሩ ለአካለ መጠን ከደረሱም በኋላ ቅዱሳን መጻሕፍትን ለማንበብ ይተጉ ነበር። በተለይም ዜና ቅዱሳንን አንብበው የማይጠግቡት ቅዱሳን ወንድማማቾች ወርቅና ብር በፊታቸው ፈሶ በእግራቸው እየረገጡት አገሩና ምድሩ እየሰገደላቸው የላመ ጣዕመ ምግብ እየቀረበላቸው የሞቀ የደመቀ መኝታ እየተነጠፈላቸው ሁሉንም ስለ ፍቅረ ክርስቶስ የናቁ ናቸው። መክሲሞስና ዱማቴዎስ ምድረ ሶርያ ገብተው የጻድቁ አባ አጋቢዎስ ደቀ መዛሙርት ሆኑ። በእርሱም ዘንድ ለምናኔ የሚያስፈልጉ በጎ ምግባራትና ትሩፋትን ከተማሩ በኋላ መነኮሱ። ገና በወጣትነታቸው ከብቃተ ማዕረግ ስለደረሱ በርካታ ተአምራትን ሰሩ። በሰው ዘንድም ፍጹም ተወዳጅ ሆኑ። ስም አጠራራቸውም ሶርያ መላት። በዘመኑ በአካባቢው አንድ ግዙፍ ዘንዶ ተነስቶ ሰውንም እንስሳቶችንም ፈጃቸው። ሕዝቡም ሄዶ በቅዱሳኑ ፊት አለቀሱ። ያን ጊዜ ቅዱስ መክሲሞስ ክርታስ አውጥቶ አንተ ዘንዶ ይህ ክርታስ ወደ አንተ ሲደርስ ከማደሪያ ወጣ፣ ሙት ወፎችም ይብሉ ሲል ጻፈበት። ሂዳችሁ በበሩ ጣሉትም አላቸው። አንድ ደፋር ሰው ተነስቶ ሰዎች ሁሉ እያዩት ወስዶ በዘንዶ መውጫ ላይ ጣለው። በቅጽበትም ዘንዶ ወጥቶ ሞተ። አሞሮችም ተሰብስበው በሉት። በዚህ ድንቅ ተአምር የተነሳ ሕዝቡ የቅዱሳኑን አምላክ አከበረ። እኒህንና ሌሎችን ድንቅ ተአምራትን ሰርተው በሰላም አረፉ። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን፣ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ኤልሳይት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።